ታላቅ ቃል ኪዳን የተሰጠው የእመቤታችን የቅድስት ድንግል ማርያም የምስጋናና የልመና ጸሎት። መጽሐፈ አርጋኖን። የክርስቶስ ቤተሰቦች ይህንን ጸሎት ከመጀመሪያው እስከ መጨረሻው በመስማት ከእናታችን ከቅድስት ድንግል ማርያም በረከት ረድኤቷ እንድንካፈል አምላካችን እግዚአብሔር ይርዳን። መጽሐፈ አርጋኖን። ባለመለየት ሦስት በተዋህዶ በአኗኗር አንድ በመለኮት ትክክል በሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እንጀምራለን። ይኸውም የምስጋና መሰንቆ የቅዳሴም እንዚራ አምላክን የወለደች በዕብራይስጥ ማሪሃም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የእመቤታችን የማርያምን ድንግልናዋን የማድነቅ መጽሐፍ እንጀምራለን። ድንግልናዋን የማድነቅ መጽሐፍ እንጀምራለን። ክብሯንና ገናናነቷንም የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥትነቷን መገዛት እንዲገባ የሚናገር አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመው ባህር ማዕበል ሞገድ የተነሳ የማትነቀነቅ መልእክቶቿ በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያደምጽ ዘንድ አቤቱ ሆይ የዓይኔን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችንን ምስጋና ምስጢሩን እመለከት ዘንድ ዳግመኛም አንደበቴን ክፈት። አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና። የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጽሐፍ ቃላት ጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጽክ ሆይ እኔንም ደግሞ እንደሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችንን ምስጋና እንድጀምር ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጥነኝ። ከንፈሮችን እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎውንም ያማረውን የተወደደውን ምስጋና እንዲያቀነቅን የመንፈስ ቅዱስ ድህንጻ ይደርድረው። የሚያዳምጡትም እርሱን በመስማት ፈጽመው ደስ ይሰኙ። ሐሳባቸውም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅንም ያስቡ፣ ኃጢአትን ያይደለ ጽድቅን ያስቡ። ርኩሰትን ያይደለ ንጽሕናን ያስቡ፣ የዋሃነትንም ያስቡ። ሸንገላን ያይደለ ትሕትናን ያስቡ፣ ትዕቢትን ያይደለ ፍቅርን ያስቡ። ቅንዓትን ያይደለ ልባምነትን ያስቡ፣ ስንፍናን ያይደለ ክብርንም ያስቡ። ጉስቁልናን ያይደለ የሰማዩን ያስቡ፣ የምድሩን ያይደለ የማያረጀውን ያስቡ። የሚያረጀውን ያይደለ የማይጠፋውን ያስቡ። ይህንን መጽሐፍ የሚያነብ ሁሉ የሚሰማ አንደበቱ በመንፈስ ቅዱስ ጨውነት የተጣፈጠ ከማርና ከወለላ ከሶከር ምንጭ ይልቅ የጣፈጠ ይሁን። በዚች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋህደው አንደበትሽ የተመረቀ ይሁን። ዓለምንም ሁሉ በያዙ በሥላሴ እጅ የተባረከ ይሁን።
ጸሎቱም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንዳንድ ልጅ ነገር ይሁን እንጂ። አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠውም እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚች ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥእ እኔ በዚች ጸሎት በጸለዩ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበዩ እንጂ። ስለ ኃጢአቴን ብዛት የከንፈሮቼን ድካም እንደተናቀ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሑን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ የዕንቁ ጌጥ ፈርጥ ያለበትን ብሩሁን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሠራው ክቡር ልብስሽ ነፍሴንና ሥጋዬን በፊትሽ ዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊ ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያ ከሚገሉ ከአረብ አንበሶች መሸሻ አንቺን አገኘው። አውሮቹን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሮጊቶቹንም አይምሩም። ሁልጊዜ ለመዋጥ አፋቸው የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘው። አውራን ይነጥቃሉ፣ ለእናቲቱም አይራሩም። ከሰይፍ ስለት፣ ከጦር ሐፎት፣ ከጸብ ክርክር ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ፣ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል? በልጅሽስ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። የፍላጻ ሐፎት አይቆነጥጠውም። በደንጊያም መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳትም ኃይል አያነዋውጠውም። የሰው አንደበት ክፉ ሊያደርግበት አይችልም፣ የአመፀኛ ከንፈርም አይጎዳውም። በተዋቀሰው ጊዜ ልጅሽ ድል አያስነሳውምና። ይህንንም ሁሉ አውቄ ለመረዳቴ አንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽን በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽ መላኝ፣ እንደ ጊዮን ወንዝ በክረምት ጊዜ እንደ ጤግሮስ ፈሳሽ፣ በአዝመራ ጊዜ እንደ ኤፍራጥስ ወንዝ፣ በእሸት ጊዜ እንደ ኤፌሶን ፈሳሽ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታዬ ጊዜ ሽልማት የሆንሽኝ፣ በሐሴቴም ጊዜ ክብ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤ ሁሉ አንቺን አደንቃለሁ፣ እንዲህም እላለሁ፣ እግዚአብሔር ለሰው ልጅ ምን ያህል ጸጋና ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም ማወቅ ያደነቀው በአራተኛው እንጂ የበጎ ዕረፍት አላገኘሁም። አዳም ከእህቱም ምድር የተወለደው በተፈጥሮ ነው፣ እኔ ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው፣ ለእኔ ግን የጠቀመችኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም።
ስንኳን እኔን ራሱንም አልጠቀመም። እሊህ ሦስቱ ልደታትም ለማንም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ። ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነት፣ ገናናነት፣ ኃያልነት፣ አዚዝነት፣ እልልታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና፣ እጹብ ድንቅ ነው። ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃም በአንድነት ተስማምተው መኖራቸው እጅግ ድንቅ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጸዓዳ በግዕት በክንዷ እጅግ ድንቅ ነው። ከድንግልም ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይ ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ በረት ለንጹሕ መሥዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑትን በረት ቻለው ወሰነውም። በረት የተመሰገነ ነው፣ የኃያላን ጌታ በውስጧ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና በበረት ተመሰገነ። ምድርን በውሃ ላይ ያጸናት እርሱ ስለተጠጋባት ድንግልም የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም ድንግል እንደ አብ ሆነች። አንድ ልጅም በጎል ተጥሎ በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያ በወዲህና በወዲያ በበረቱ ጎንና ጎን፣ በአራቱ ማዕዘን በዙፋኑ ቀኝና ግራ በጎንና በጎኑ አራት እንስሶች እንዳሉ የሰማይ ሥርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው ሕልፈት ጥፋት የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑን ክበብ መምላትና መጉደልን ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብት መላእክተ ብርሃን ታዩ። ወደዚህ ማኅበር አንድነት እኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን፣ ከአዋላጅቱም ጋር እንዳደንቅ፣ ከእረኞችም ጋር እንዳገለግል በረቱንም እጅ ነሳ ዘንድ ማን በከፈለኝ? የሙታን ሕይወት የኃጥአንም ንጽሕና የቅቡፃን ተስፋ የተጨነቁትን የሚያድን ጌታ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሰበትን ምድር እስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካይ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ?
የእግሯንም ጫማ አሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማሪሃም የተባለች ከተመረጠች ድንግል ማርያም ጋራ ያን ጊዜ ካሉት አላንስም። ሐሳቤን ከዚያ እንዳለው አድርጌያለሁና በሥጋ አልነበርኩም በመንፈስ ግን አለው። በአነዋወር አልነበርኩም በሃይማኖት ግን አለው። በገጽ አልነበርኩም በማመን ግን አለው። ሳልኖር ራሴን እንዳለው ያደረገው እኔ የተመሰገንኩ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑብኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖቴ የተመሰገንኩ ነኝ። ስለ እውነቴ አይደለም፣ ስለ መረዳትም የተመሰገንኩ ነኝ። ስለ ንጽሕናዬ አይደለም፣ በእግዚአብሔር ስም ስላመንኩ የተመሰገንኩ ነኝ። በእናቱም ጸሎት ስላመንኩ ንዑድ ክቡር ነኝ። በዕብራይስጥ ማሪሃም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር ይሆነኝ። ወደ አንቺም እማልዳለሁ። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈታታቸው ኃይል በረድኤት ወደ እኔ ይምጣ። ጠላቶችን ይገለብጣቸው ዘንድ ሰማዩን እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን ያስጨንቀው ዘንድ ምድርን የሚያነዋውጥ ባሕርንም የሚዳስስ ኃይል ይምጣ። ጠላቶችን ይዋጋቸው ዘንድ በሌጊዮን አጋንንት የሬዎቹን መንጋ ያሰጠመ ኃይል ይምጣ። ሰውነቴን የሚከራከሯትን ያሰጥማቸው ዘንድ ጉሙንም እንደ አመድ የሚበትነው ኃይል የኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁኝ የተመረቁ ይሆኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸውም ይሰባበር። ድካማቸው ወደ ራሳቸው ይግባ፣ አመፃቸውን በራሳቸው ላይ ይውረድ። የሚከቡኝን ራስ የከንፈራቸው ድካም ይክደናቸው። የእሳት ፍም በላያቸው ደቅባቸው። እንዳይነሱም መቆምም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቤስም በቂሶን ወንዝ አጠገብ እንዳደረግህ እንዲሁ አደርግባቸው። በአንድ ወር እንደጠፉት የእርሻ ፋንድያም እንደሆኑት አለቆቻቸውን እንደ ሄሬብና እንደ ዜብ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። የእግዚአብሔርን ማደሪያ እንወርሳለን እንዳሉት አምላኬ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮችን እንደሚያነድ ነበልባል እንዲሁ በአውሎ ንፋስ አሳዳቸው፣ በቁጣም አስደንግጣቸው። ፊታቸውን ኀፍረት ጉስቁልና ይሙላው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለም ይታወኩ፣ ይደንግጹና ይጥፉ። ማዕዳቸው በፊታቸው ወጥመድ ትሆንባቸው፣ ደህንነታቸውም ላሸከላ። ዓይኖቻቸው እንዳያዩ ይጨልሙ፣ ወገባቸው ሁል ጊዜ ይናወጥ። በላያቸው መዓትን አፍስስ፣ የቁጣህንም ትኩሳት የያዛቸው። ሀገራቸው ምድረ በዳ ትሁን፣ በቤታቸውም የሚኖር አይገኝ። ከተሞቻቸው በእሳት ይቃጠሉ፣ በኃጢአታቸውም ላይ ኃጢአት ጨምርባቸው። ወደ ጽድቅም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። ግፍ የሚያደርጉትን አትማራቸው። ማታ ይመለሱ፣ እንደ ውሾችም ያንጎራጉሩ፣ በአገርም ይዙሩ። አምላኬ በጠላቶቼ ደስ ያሰኘኛል። ሕግህን እንዳይረሱ አትግደላቸው። አቤቱ በኃይልህ አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን፣ ስለ አፋቸው ኃጢአት፣ ስለ ከንፈራቸው ነገር መርገምንና ሐሰትን ስለ ተናገሩ በትዕቢታቸው ይጸመዱ። በቁጣህ አጥፋቸው፣ ከንቱም እንዲሆኑ አጥፋቸው። ኃጢአተኛውን በላያቸው አቁምባቸው፣ በቀኛቸውም ሰይጣን ይቁም።
በተሟገቱም ጊዜ ተረተው ይውጡ። ጸሎታቸውንም ኃጢአት ትሆንባቸው። ዘመናቸው ጥቂት ትሆን፣ ሹመታቸውንም ሌላ ይውሰዳት። ልጆቻቸው አባት እናት የሌላቸው ይሁኑ፣ ሚስቶቻቸውም መበለታት ይሁኑ። ልጆቻቸውም ተቅበዝብዘው ይዙሩ፣ ይለምኑ። ከቤታቸው መፈታት የተነሳ ተሰደው እንጀራ ይፈልጉ። ባለ ዕዳም ያለውን ሁሉ ይበርብረው፣ የደከመበትን ገንዘቡን ሌሎች ውሰዱት። ከዚያ ወዲያ ምሕረት የሚያደርግለት ሰው አያግኝ። ለተጣሉትም ልጆቹ ማንም አይራራላቸው። ልጆቹ ይነቀሉ ይቆረጡም፣ በሁለተኛውም ትውልድ ስማቸው ይደምሰስ። የአባቶቻቸውም ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቶቻቸውም ኃጢአት አትጥፋ። በእግዚአብሔር ፊት ሁል ጊዜ ትኑር፣ መታሰባቸውም ከምድር ይጥፋ። መርገምን ወዷልና ትምጣበት፣ በረከትም አልወደደምና ከእርሱ ትራቅ። መርገምን እንደ ልብስ ይልበሱ፣ እንደ ውሃም ውስጣቸው ትግባ፣ እንደ ዘይትም ወደ አጥንታቸው። እንደሚለብሰው ልብስ ዘወትር እንደሚታጠቀውም ድግ ትሆንበት። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶቼ አንገት የብረት ዛንጃር አግቢባቸው። የመለከታቸውንም ድምፅ አክብጂው፣ ደንቆሮም አድርጊው። እርሳቸውም በቀፎ በቅርጫት በእግር ብረት ሰሪያቸው። በእግራቸው ወጥመድ በከንፈራቸው ልጓም ባፍንጫቸው ጉንፋን ላኪባቸው። ሊሄዱበትም ወዳልፈቀዱት መንገድ መልሻቸው። በልቦናቸውም ፍርሃት መንቀጥቀጥን አሳድሪባቸው። መሸበርን መንቀጥቀጥን ጨምሪባቸው። እንደ ሴቶች ሆኑ። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ ይሁኑ። በአባር በቸነፈር እህልን በማጣት ቅሰፊያቸው። በሜዳ ሰይፍ ልጆቻቸውን ያጥፋቸው። በቤታቸው ውስጥ ፍርሃት ያስጨንቃቸው። እሳት፣ በረድ፣ ረሃብ፣ ቸነፈር ይፍጃቸው። ይህ ሁሉ እግዚአብሔር የመዓቱ ጽዋ በጠላቶች ላይ ይውረድ። እድል ፈንታቸው ጽዋ ተርታቸው ይሁን። የኔ ግን የባሪያሽ እድል ፈንታዬ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤልም አምላክ ዘንድ ፍቅር ሰላም ይሁን። ሁል ጊዜ ይጠብቀኝ ዘንድ ልጅሽን አደራ በይልኝ። በየሰዓቱም በየጊዜውም ሁሉ ከኔ ጋር ይሁን። ስወጣ ስገባ ስቀመጥ ስነሳ የማይተኙ ዓይኖቹ የማያንቀላፉ ሽፋሽፍቶቹ በረድኤት ይጠብቁኝ። የጸናች ቀኙ ከፍ ያለች ክንዱ ከመሰናክል ትጠብቀኝ፣ ያውም ከኃይል ጋራ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሕሙማን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅርሽ መዓዛሽ ሸተተኝ፣ ልቦናዬንም መሰጠው። የተባረክሽ የሕይወት እንጨት ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቶ ፍሬን እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ቡሩክት የመድኃኒት እንጨት ሆይ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ላፍንጫም ደስ እንደሚያሰኘው ላሸተተውም እንደሚያምረው። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ በእንጨቶች መስልሽ ዘንድ። በእንኮይ እንጨት መስልሽ አለው ወድጄ ከጥላሽ አርፌያለሁና። የእህቱም ድንግልናሽም አበባ ላፍንጫ የሸተተው የንጽሕናሽ ፍሬም ለጉሮሮ የጣመው ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ ዋጋ። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት
በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋምሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤም የፊቴ መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሁ እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነትን ተከደነው። የነቢዩ የኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለቀመሰው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂትን ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውን ተኝቶ ዛሬውን የነቃ መሰለው። ሙዳዩን በከፈተ ጊዜ የበለሱን ቅንጣት አየ። ደሙንም ሲንጸፈጸፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን፣ እንዲሁ በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ እጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ዕፃ እንደወጣበትም ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጽቅ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደውን ሎሚ አፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ። ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት መስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሀገር የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል፣ ያጎሳቁላቸዋል ብሎ እንግዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽን ፍሬ የደሙ ጥማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደድሆ መስልሻለሁ። የአብርሃም የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ድንግል ማርያም ሆይ በከበሩ ድንጋዮች ደግሞ እመስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸው ከተራራ በረድ በሚነጻ በጶደሬና በኤሞዳ መስልሻለሁ። ይኸውም ምሳሌ ለንጽሕናሽ ነው። የጳዚዮን ደንጊያ ነሽ። የሰንፔር የሶምና የክርስቲሎቢ ደንጊያ ነሽ። ይኸውም ምሳሌ ላይን ደስ ስለሚያሰኘው ደም ግባትሽ መጠራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። ኤያሰጲድ ሰርዲኖን ደንጊያ ነሽ። ይኸውም ምሳሌ አደፍ ጉድፍ ለሌለበት ህቱም ድንግልናሽ ነው። ዕንቁ ባህሪ ደንጊያ አንቺ ነሽ። በወርቅ የተጌጠም ያክንት ድንጋይ አንቺ ነሽ። ይኸውም ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። እልመቅሊጦስ ደንጊያ አንቺ ነሽ።
እርሱም ከርኩሰት የሚያነጻ ነው። የዓለም ርኩሰት ባንቺ ነጽቷልና ዝገቱም ባንቺ ታድሷልና። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችው ሴት ልቦናዋ ወደ እርሱ ይመሰጣል። ብላቴናውንም እስክትወልድ ድረስ ሕማም አይሰማትም፣ ሕመሟንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉንም ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመውለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኀጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፍተሻቸዋልና። ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሡም ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቀው ዕንቁ ደንጊያ ባንቺ ተሰራች። ባንቺም ምሰሶች ቆሙ። ሕንፃዋ ባንቺ ጸና፣ ግድግዳዋ ባንቺ ተሰራ፣ ጠፈሯን ባንቺ ተጠፈረ፣ ዋልታዋን ባንቺ ተዋቀረ፣ ጭምጭምቷን ባንቺ ተጨመጨመ። ደጆቿ ባንቺ ተከፈቱ፣ መቃን መድረኳም በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷም በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ ተጽናናችው። የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰው ውሃ ተጠምቃ የውግታቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርአዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋራ አንድ አምሳል ካሳደግሽው ጋራ አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ ቀንቅና በከንፈሯ ምልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽ በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ላንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ስለጨመረ ትሕትናዋንም በልዕልናዋ ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እሷን ፍቅር ከላይ ወደ ታች ወረደ። ከኀጢአት በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ። ሞትንም በሥጋ ተቀበለ። ይህንንም ሁሉ ስለ እርሱ አደረገ። በትንሣኤው የዘላለም ሕይወትን ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ ቀረባት። ስለዚህ ቅድስት ቤተ ክርስቲያን ታመሰግንሻለች። በልቦኗ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሟ አጠራር ለዘወትር ካንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ድንግል ሆይ የተመሰገንሽ
ቡሩክት ሆይ የተመረጥሽ ቅድስት ሆይ ድንግል የድንግልናሽ ምስጋና በሁሉ መላ። ውዳሴሽን በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ነው። የሐኖስም ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ልክ ወሰን ስፍር ቁጥር የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉም ስላንቺ ተፈጠረ። አዳም ከእህቱ ምድር ተፈጠረ አንቺን ያፈራ ዘንድ፣ ሔዋንም ከአዳም ግራ ጎን ተፈጠረች አንቺን ትወልድ ዘንድ። ምድርም ተፈጠረች አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃ ከዋክብትም እንዲያበሩለት፣ በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብም እንዲያዘንቡ ተደረጉ። እንጨቶችም ለግዳጅ ዝግጁ ሊሆኑ፣ ነፋሳት እሸቱን ለማብሰል ዝናብ እንዲያዘንቡ ተዘረጉ። እንጨቶችም ለግዳጁ ሊሆኑ፣ ነፋሳት እሸቱን ለማብሰል እንዲነፍሱ፣ መላእክትም እንዲያገለግሉት ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህን ዓለም ተውትና መላእክትን ስንኳ እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችም ሰማይ ያመሰግኑሻል፣ የፈጣሪያቸውን እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሸዋልና። ሰውና እንስሳ ሥጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱን በድንግልናሽ ወተት አሳድገሸዋልና። ምድርም ተራሮችም በላዩም የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸው እሱን በጉልበትሽ ላይ አቅፈሽ ይዘሸዋልና። ወንዞች ባህርን ፈሳሽም ውኆች ሁሉ ገናናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውንም ያሰፉ እሱን በጸባብ ሆድሽ ወስነሸዋልና። እሳት የእሳት ነበልባል ለሃውም መባረክትን ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን፣ መባረክትም ከቃሉ መውጣት የሚገለባበጡለት እርሱን በእጆችሽ ዳሰሸዋልና። ኪሩቤል ሱራፌል ይሰግዱልሻል፣ በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናት ሆይ ላንቺ ይገዛለሁ፣ ፍጥረት ሁሉ ላንቺ ይገዛልና። የልጅሽ ስም በሁሉ ከተነገረ ዘንድ የአንቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናናነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባሕርይ አባቱ በስተቀኝ በተቀመጠ ጊዜ ካንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅን አደረገ። አዳምን በፈጠረው ጊዜ ከአራቱ ባሕርያት አከናውኖ በሰራው ጊዜ አራቱ ባሕርያት አንዱ ከሁለቱ ሦስቱ ከአራተኛው እንዳይቸጋገሩ እርስ በርሳቸው እምቢ እንዳይባባሉ ባሕርያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውንም ባሕሪ ከቆሪሩ ባሕሪ፣ የሚታየውን ከማይታየው ጋር፣ የሚዳሰሰውን ከማይዳሰሰው ጋር አስማማ።
ከሚዳሰሰው 3 ከማይዳሰሰው ሰው 2 አደረገ። ከደረቁ 3 ከእርጥቡ 1 ከቆሪሩ 3 ሙቀትም ካለው 1 አደረገ። ሰሪውም ቤቱ ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በ4ቱ ባህርያት መሰረተ። ዳግመኛ የእርሱ ትንፋሽ የሕይወቱን መንፈስ ካልተዋሃደው በቀር ሸክላው መንቀሳቀስ መናገር እንዳይችል ባወቀ ጊዜ የሕይወት መንፈስን በንፋት አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበት ነፍስ ሆነ። ስለዚህም ነፍስ ከሥጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከሥጋዋ ጋር ትዋሃዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች፣ ይህቹም ከሥጋ ባሕሪ አትቆጠርም አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከሥጋ ባሕሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ሥጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየ ወዲያ ሥጋ በድን ይሆናል። ስለዚህም ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው፣ ሥጋው ከመለኮት ሥጋና ደም የተዋሃደ ነውና። በጥምቀትም ያገኘው ጸጋ ከእርሱ አይለይም። ስለ ድንግል ልጅም ሥጋ ዳዊት እንዲህ አለ፣ ወንድማችሁን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና በድን ማርከስም በሕጋቸው ልማዳቸው ነውና። የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋንን በመልኩ በምሳሌ ፈጠራቸው። በወደደ ጊዜ ደግሞ በዘራቸው ልጅ ማኅፀን ተሰወረ። ከሠራው ቤት አደረ፣ ወደ አነጸው ገባ። ሥጋዊ ደማዊ ባሕሪን ባሕሪ ያደረገ፣ ሥጋዊ ደማዊ ፈቃድ አላገኘውም። ተራበ አልቀማም፣ ተጠማ ስልት ቀጠና አላገኘውም። ደከመ፣ ከሰው ማንንም ረዳት አልሻም። በፈረስና በሰረገላ የሚረዳው ሊኖር አልፈለገም። ተሰደበ አልተቀየመም፣ ተሰቀለ ታመመ። ለሰቀሉት ስርየት ለመነ እንዲህ ሲል አባቴ ሆይ ዕዳ በደል አታድርግባቸው፣ ያለ ዕውቀት ይሠራሉና። ሰይጣን በእርሱ ላይ ምንም ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለ ቀንድና ሰኮናው ከተሰነጠቀ በሬ ከወይፈንም ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔርን ልጅ ላም ብሎ ጠራው። የተመረጠችው ድንግል ደግሞ ጥጃ አላት። ቀንድና ጥፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት ነው። የንጽሕት እምቦሳ ልጅ ናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መሥዋዕት ነው። ለመታረድ የማያቋርጥ እርዱ የማያልቅ ንጹሕ ላህም እውነተኛ መሥዋዕት፣ የሚበሉትን የሚቀድሳቸው የሚቀበሉትን የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መሥዋዕት። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በወጉት ፊት በቀንዱ የማይበረታታ ላም፣ በሚሸልቱት ፊት የማይናገረው በግ እውነተኛ ንጹሕ መሥዋዕት ነው። ሥጋውን የበላ አይሞትም፣ ደሙን የጠጣ አይጎዳም። በእውነት ንጹሕ መሥዋዕት ነው። በፈቃዱ የታመመ ወይም የሞተ እርሱ ንጹሕ መሥዋዕት ነው።
ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖረው የጎኑ መዳሰስም የማያልቀው እርሱ የእውነት መሥዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሠዊያ ላይ ይህንን ኅብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈተቱ አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የምስጢሩን ወይን በጽዋ የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም ግባት በአባቱ ፊት ደሙም በእናቱ ራስ ላይ ሲንጸፈጸፍ የሚቀዳ ይመስላል። ሙሽራው ያለ ወቅለምት የሚሰዋ ሙሽራይቱን የሙሽራውን ሥጋ እንድትበላ የሚጠራት ልጆቿንም በአባታቸው ሥጋ የሚያሳድጋቸው ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። የእግዚአብሔር በግ ለመሥዋዕት ጣቶቹ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱም መናፍቃንን ከምዕመናን ለመለየት ሰይፍ ሆነለት። ምዕመናንን ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። ከእናታችን ከቅድስት ድንግል ማርያም በረከት ረድኤቷን አምላካችን እግዚአብሔር ያሳትፈን። እናታችን ድንግል ማርያምም በተሰጣት ቃል ኪዳን ትጠብቀን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን። የክርስቶስ ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግሥት እግዚአብሔር ስለሚያውቅ አሰለጠነው። ለመጪ ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱም ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግሥቱን ሰምታችኋል አለ። ከዚህ በኋላ በአንድ ቀን ገንዘቡ ሁሉ ጠፋ። ሥጋውም በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም አስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሳቶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበር። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ?
እንግዲህ ስደበውና ሙት። ዳግመኛ እግዚአብሔርን ደጅ ጠነዋለሁ፣ መከራውን እታገሰዋለሁ፣ የቀድሞ ኑሮዬንም ተስፋ አደርጋለሁ ትላለህን አለችው። እንዲህ እንዳትል ከዚህ ዓለም እንሆ ስም አጠራርህ ጠፋ። ሴቶች ልጆችና ወንዶች ልጆች ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ ቀላውጣለሁ። ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቤት ወደ ሌላው ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግር የማርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረው ሙት አለችው። ኢዮብም ሚስቱን መለሰላት፣ እየተመለከተም ሰማት። ሥርዓት እንዳልተሰራባቸው ከአሕዛብ ሴቶች እንደ አንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን? አላት። በዚህ ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተነጋገረው በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴትና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖሮ የኖረው ዘመን ሁሉ 248 ነው። በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። ግንቦት 2 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ኢዮብ ጻድቅ፣ አባ ቴዎድሮስ ሊቀ ምኔት፣ 22ቱ ሰማዕታት። ወርሃዊ ቅዱሳን በዓላት፦ ቅዱስ ታዴዎስ ሐዋርያ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራ ነውና። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁንም ሁልጊዜ እንመለከታለንና የሚስተካከለውንም ኮሜንት ላይ እንድታሰፍሩ እንጠይቃለን። ቤተሰብ ያልሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ በየዕለቱ የቅዱሳንን ታሪክ፣ ስንክሳር፣ ተአምራት ወደ እናንተ የምናቀርብ መሆኑን እየገለጽን መንፈሳዊ ድጋፋቸው አይለየን። አቅራቢ ዲያቆን ቤተ ማርያም